እያንዳንዱ ልቡ ላይ ሳላትን ነች ብሎ የሚያምናት ሀገሬ የሚላትን ያችን የልቡን ኢትዮጵያ አወቅሽ ማለት ሰውየውን አወቅሽ ማለት ነው። ኢትዮጵያ የሁላችን ሀገር የሁላችን ቤት ናት። ከማኩረፍሽ በፊት ተሸወርኩኝ ከማለትሽ በፊት ተከዳሁ ብለሽ ከማለትሽ በፊት ሿሿ ሰራኝ ከማለትሽም በፊት የአብይን ኢትዮጵያ ታውቂያታለሽ ወይ? መጪው ጊዜ በኢትዮጵያችን የፍቅርና የይቅርታ ጊዜ ነው። ለሀገር ጥይቴን፣ ደረቴን፣ እረፍቴን፣ አጥንቴን፣ ጥሪቴን ሁሉ እሰጣለሁ ከማለትሽ አስቀድሞ የምትሰጫትን ሀገር ማወቅ ያስፈልጋል። ትላንት አባቶቻችን በመተማ በአድዋ በማይጨውና በካራ ማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት ሀገር አለችን። ከስርዓት ተጣልተን የኖርን ከመንግስትነት ከውትድርና ርቀን ከሳይንሱ ርቀን ሽፍትነትን የመረጥን የሀገር መሪዎች፣ የፖለቲካ ንቅናቄ ጀማሪዎች፣ የሃይማኖት አባቶች፣ የጦር መሪዎች፣ ምሁራንና የኪነ ጥበብ ሰዎች ሁሉ የየራሳቸውን ኢትዮጵያ ታምነው ባመኑት እውነት አልፈዋል። የኢማም አህመድ ኢትዮጵያ ቀድመው ባስተዳደሩት የምስራቅ የሀገራችን ክፍል ብቻ የማትታጠር ከዘይላ ወደብ እስከ ምጽዋ ከቀይ ባህር እስከ ማህል ሀገር የሰፋች የቴዎድሮስ ኢትዮጵያ ስልጡን ስርዓት ባለው ሰራዊትና በዘመናዊ ጦር የምትጠበቅ እንዲሁም ቱርክን አሸንፋ ክርስትናን እስከ ኢየሩሳሌም ድረስ ዘምታ የምትጠብቅ ነች። ሎሬት ጸጋዬ ገብረመድኅን ከአርበኛው አቡነ ጴጥሮስ ልብ ውስጥ የነበረችውን ኢትዮጵያ በግጥም ስሎልናል። ኢትዮጵያ ማህፀነ ለምለም ናት። ኢትዮጵያ የጋራችን፣ ኢትዮጵያ የሁላችን ሀገር። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። የአብይ ኢትዮጵያ የማን ኢትዮጵያ ናት ብዬ ያነሳሁት ጉዳይ አለ። ብዙ ጊዜ እዚህ ውስጥም ምናልባት ነበርና ሆነን በወጉ አለማወቅ፣ ትላንትና ላይ መንጠልጠል፣ የካቲትና መጋቢት ግብግብ ስንል ሌላ ጊዜ በገልጠውም አንደኛው የህወሓታውያንና እሱን የተማመኑት ኃይሎች ብቻ ሳይሆኑ የካቲት ትላንትን ብቻ በመናፈቅ ዛሬ ለማስጣል የሚደረግ ጥረት በመሆኑ እስኪ ትላንትንስ በወጉ እናውቀዋለን ወይ? ኢትዮጵያ ብለንስ አንድን ኃይል ብቻ ማንሳት እንችላለን ወይ? በሚል መነሻነት አብይ አጼ ቴዎድሮስና ኢማም አህመድ ረኛን የምንጠራውን በተለምዶ እነሱን ማሳያዎች እናመጣና ወደዛም ወደዚህም ዘመን እንሄድና የተማሪዎች ትግል ላይም እንዲሁ የነ ይብሳ ጉተማንን የነ ዋለልኝንም ጥያቄዎች በማንሳት የአብይ ኢትዮጵያ የማን ኢትዮጵያ ናት? የምንታገለውን ሰው የምር እናውቀዋለን ወይ? ያለንበትን ዘመን ኢትዮጵያ እናቃታለን ወይ? ኢትዮጵያውያንንስ እናቃለን ወይ? በሚል እንደ አንድ የመጽሐፉ አምድ ሆኖ ያገኘሁት አምድ አድርጌ ያስቀመጥኩት ማለት ነው። ስለዚህ ኢትዮጵያዊ ነን ስንል ወይ ደግሞ ኢትዮጵያን እወዳታለሁ የአብይ ኢትዮጵያ ጋር ነው ትግል ያስኩት ስንል የኛ ኢትዮጵያስ ምን አይነት ናት? ወደፊት በስፋት እየጻፍኩበት ያለሁት ጉዳይ ነው። ይሄ ብቻው መጽሐፍ የሚሆን ነው። የኛስ ኢትዮጵያ ማን ናት? ኢትዮጵያውያን ማን ናቸው? የኛ ኢትዮጵያ ምን ትመስላለች? የኛ ኢትዮጵያስ የማን ኢትዮጵያ ናት ወደሚል ወደ ራሳችን ልንወስደው የምንችል ግን ከጠቅላይ ሚኒስትሩ ጋር ስለሆነ ጉዳያችን ኢትዮጵያዊነታቸውን ለማጠየቅ ብዙ ርቀት ስለምንሄድ ኢትዮጵያን ጠላት አድርገናቸው ስለምናቅ ኢትዮጵያንም በወጉ እናውቃለን ወይ? እንዳልኩት አያነቡም የሚሉ ግን የመሪውን እንኳን መጽሐፍ የማያነቡ ህዝብን የማያነቡ ፓወርን የማያነቡ ትናንትን ዛሬን የማያነቡ ዓለምን ዘመኑን የማያነቡ ሰዎች ለብዙ ውድቀት እንደሚደረጉት ሁሉ አንዱ በኢትዮጵያ ስንከሳቸው ወይ ደግሞ ያው ሌላ ራሱን ችሎ የሚነሳ እንጂ አንዳንዱ በኢትዮጵያዊነት፣ አንዳንዱ በጸረ ኢትዮጵያዊነት፣ አንዳንዱ በኦሮሞ ብሔርተኝነት፣ አንዳንዱ በአህዳዊነት ሁሉ የሚከሳቸው መሆኑ እንደተጠበቀ ሆኖ ግን እስኪ የጋራ ጉዳይ የአብይ ኢትዮጵያ የማን ኢትዮጵያ ናት ብለን እንዲሁ ቀለል ያለ የሚመስል ግን ሁላችንም ልንመልሰው የሚገባ ቀለል ያለ አንድ ምዕራፍ አለ። እሱን አጠር አድርጌ ለዛሬ ለማንሳት ልሞክር። እንግዲህ አንድ ሰው ኢትዮጵያን እወዳታለሁ ወይም ደግሞ የኢትዮጵያ መሪ እሆናለሁ ብሎ
ወይ ደግሞ እንደዛ ብለሽ ቀድመሽ ካሰብሽ መጠየቅ ያለብሽ አንድ ወሳኝ ጥያቄ አለ። የቷን ኢትዮጵያ የቷን ኢትዮጵያን ያንተ ኢትዮጵያ የትኛዋ ናት? ቀላል የሚመስል ግን ብንመልሰው ወደ ብዙ መዳን የሚወስደን ወደ ብዙ ጽናት የሚወስደን ከባድ ጥያቄም ነው። ከእንግዲህ ባለታሪኳ ሀገራችን እንግዲህ በጣም ድልብ ታሪክ ወይ ደግሞ ረጅም ዘመናት ካላቸው ሀገራት አንዷ መሆኗ ይታወቃል። ባለታሪኳ ሀገራችንን እንኳን እኛ ዓለም በካርታ ስለሚያውቃት ኢትዮጵያ አይደለም እንዲነግርሽ የምትጠብቅ ያንተ ኢትዮጵያ የትኛዋ ናት ብለን ስንጠይቅ እንግዲህ ዓለም በካርታ ስለሚያውቃት ኢትዮጵያ አይደለም እንግዲህ እንዲነግርሽ የምትጠብቂው። ሁላችንም መቼም የራሳችንን እንፈልግ ስንል እሱን ነው እየጠየቅኩ ያለሁት እኔም። ስለዚህ የሱን ኢትዮጵያ ነው ወደ ራሳችን ከወሰድነው የየራሳችንን ኢትዮጵያ እንግዲህ እያንዳንዱ ልቡ ላይ ሳላትን ነች ብሎ የሚያምናት ሀገሬ የሚላትን ያችን የልቡን ኢትዮጵያ አወቅሽ ማለት ሰውየውን አወቅሽ ማለት ነው። አብይ ኢትዮጵያ ሲል ፈንድቀሽ በነጋታው ደግሞ መልሰሽ ከማኩረፍሽ በፊት ተሸወርኩኝ ከማለትሽ በፊት ተከዳሁ ብለሽ ከማለትሽ በፊት ሿሿ ሰራኝ ከማለትሽም በፊት የአብይን ኢትዮጵያ ታውቂያታለሽ ወይ ብዬ ነው እንግዲህ በጥያቄ የምጀምረው። እንግዲህ ይሄ የአብይ ኢትዮጵያ እያልኩኝ ምናልባት ወደፊት የማደርሳችሁ ሮድማፑና የአብይ ስዕል ብዬ የማነሳው ስለ ኢትዮጵያ እና አጠቃላይ ሀገራዊ ህልሙን የሚያነሳበት በንድፍ ጭምር የምናየው ራሱን የቻለ ፕሮግራም ይኖረናል። ግን አሁን ቀጥታ ጽሁፉን ብቻ እንኳን ባየት ብንጀምር እቺን እንግዲህ ራስሽ ኢትዮጵያ ስትይ ከታሪክ ውርስ በዘለለ በገዛ አእምሮ እያሰብሽ የደረስሽባትን ሀገርና ትክክለኛ መልኳን አስበሽ ታውቂያለሽን እልና እንግዲህ አንድ ታሪክ ማሳያ ጥሩ ማሳያ ቢሆንም ብዬ አንድ ታሪክ መዛለሁና አንዱ የሩቅ ዘመዶቹ እንግዲህ በማለዳ ያደውሉለትና አደራ ቤት መጥተህ ልጃችንን እንድትጠይቅ የሚል መልእክት ይልኩለታል አሉ። ከዛ እንደደረሰው እንግዲህ በፍጥነት ወደ ስጦታ መሸጫ ሱቅ ነበር ሄዶ ሻጯን መጠየቅ የጀመረው በጉጉት ማለት ነው። እስኪ ባዶ እጄን እንዳልሄድ ስጦታ ቢጤ አሳይ አላት። ለወንድ ወይስ ለሴት የሚሆን አለችው። ልጃችን አሉኝ እንጂ ጾታ ሳልነገሩኝም ማለት። ለትልቅ የሚሆን ወይስ ለህፃን? እድሜስ ሳልነገሩኝም። መልሱ ግራ አጋባት። ጥየቃው ለምንድን ነው? የትዳር ነው? የወሊድ ነው? የህመም ነው? ከእስር ፍቺ ነው? ኧረ ምንም ዝርዝር አላውቅም አላሁንም። በል ወንድሜ ስጦታህን ከማወቅ አስቀድመ የሚሰጠውን ሰው ማንነት እወቅ አለችው። እውነቷን ነው። ይሄ ታሪክ በብዙ የሚያሳየን ለሀገር እንግዲህ ነፍሴን እሰጣለሁ ከማለትሽ በፊት ለሀገር ሰልፌን እሰጣለሁ ከማለታችንም በፊት ለወገን በጩኸት ድምፄን እሰጣለሁ ከማለትሽ በፊት ለሀገር ጥይቴን፣ ደረቴን፣ እረፍቴን፣ አጥንቴን፣ ጥሪቴን ሁሉ እሰጣለሁ ከማለትሽ አስቀድሞ የምትሰጫትን ሀገር ማወቅ ያስፈልጋል። የሀገር መሪንም ከመከተልሽ በፊት ሀገር ወዳድንም ከማድነቅሽ በፊት የባለ ራዕይንም ህልም ከመጋራትሽ በፊት ቀድመሽ መጠየቅ ያለብሽ ጥያቄ ነው። የናንተ ኢትዮጵያ ማነች? አዎ እያንዳንዳችን ኢትዮጵያ ማነች? ኢትዮጵያ ጠበቃ ይሆንን በኢትዮጵያዊነት የምንከስ ኢትዮጵያን ልኳን፣ ወርዷን፣ ስፋቷን፣ ጥልቀቷን፣ ፍላጎቷን፣ ማንነቷን፣ ልጆቿን፣ ዜጎቿን ሁሉ ሳያውቁ ይሆናል ወይ? ያውኑ ተከላ አያያዛችን እሱን አይመስልም ወይ ነው እንግዲህ ጣልቃ ለመግባት መወደው ጽሁፍ ስለሆነ ማጋራቴን ልቀጥል። ጥያቄውን ብዙ ኢትዮጵያዊ የሀገር መሪዎች፣ የጦር መኳንንት፣ የሃይማኖት አባቶች፣ ፖለቲከኞችና የጥበብ ሰዎች ለራሳቸውም ለሌሎችም እያቀረቡት ለመመለስ ሲሞክሩ ኖረዋል። እንግዲህ በየመሃሉ እንደማየው ስነሳ እንደነገርኳችሁ የነገስታቱን የቀደሙ መሪዎችን እናነሳለን፣ ግጥሞች፣ ስነ ግጥሞች እንመዛለን፣ የተማሪው ትግል ውስጥ ማሳያዎቹን እንመዛለን እንዳልኩት ነውና ስለዚህ ሁሉም ይህን ጥያቄ ለመሞከር
ጥረዋል። እንግዲህ ብዙዎቹ ጽፈውበታል፣ ተከራክረውበታል፣ የልባቸውን እውን ሊያደርጉም ታግለውበታል። ብዙዎች የራሳቸውን ኢትዮጵያ ራሳቸው ፈጥረው እውን ለማድረግም ሞክረዋል። ለምሳሌ ኢማም አህመድ እንዲሁም አጼ ቴዎድሮስን ውሰጂ ብዬ የሁለቱን ታሪክ በማሳያነት መምዘዜን እቀጥላለሁ። እንግዲህ ግራኝ የተባሉ የሚጠቀሱት ኢማም አህመድ ኢብራሂም በወጣትነት ዘመናቸው እንዲያ በታሪክ ሲጠቀስ ስለሚኖር ድላቸው ያበቃቸው ዓላማቸውን ገና በልጅነታቸው በማወቃቸው ነው። ኢማሙ የደረሱበትንና የደረሰባቸውን ሁሉ ለማወቅ ከፈለግሽ ሀገር የሚሏትን የእሳቸውን ኢትዮጵያ ማወቅ አለብሽ። አዎ የእሳቸውን ታሪክ ስናነሳ እንደምንደነግጠው እንደምንደነበረው ሁሉ አላዋቂነት የኢትዮጵያዊነት መስፈሪያ የማያውቁት የኢትዮጵያ ጠበቃ በሆኑበት ሀገር ላይ ብዙ እንዲህ አይነት ነገሮችን መጀመርም ያስደነግጣል። ግን ደፈር ብለን እናውራ ብለን ነው። የኢማም አህመድ ኢትዮጵያ ቀድመው ባስተዳደሩት የምስራቅ የሀገራችን ክፍል ብቻ የማትታጠር ከዘይላ ወደብ እስከ ምጽዋ ከቀይ ባህር እስከ ማህል ሀገር የሰፋች የተማከለችና የጠነከረች እንዲሁም በሃይማኖትም ኢስላምን የምትከተል ሀገር ናት። ይችን በልባቸው የተመኟትን ሀገር እውን ለማድረግና ኢትዮጵያን አንድ አድርጎ ለማስተዳደር ነበረ ለ15 ዓመታት እንግዲህ ከመናገሻቸው ከመናገሻ ከተማቸው ርቀው እስከ ህይወታቸው ፍጻሜ ድረስ ቆርጠው የታገሉት። ከዚያች በልባቸው ከሷላት ሀገር በልባቸው ስለዋት ከነበረችው ሀገር በፍጹም ያነሰ ምንም ነገር ላለመቀበላቸው ታሪካቸውን ብንበረብር ሕያው ምስክር ነው። ይልቁንም የጦር አበጋዞቻቸው አባቶችህ ከዚህ ወዲያ ተሻግረው አያውቁም፣ እኛም የሚበቃንን ያህል ድል አድርገናል፣ ምርኮም አግኝተናል፣ ከዚያ ወዲያ መሄድ ህዝባችንን ማስጨረስ ነው፣ እንመለስ ሲሏቸው ዓላማቸው ኢትዮጵያን አንድ አድርጎ ለማስተዳደርና እስልምናን ለማስፋፋት በመሆኑ በአንድ በኩል ላለመመለስ እየፈለጉ በሌላ በኩል ደግሞ ጦርነትን ያህል ትልቅ ነገር ብቻቸውን መወሰን ስለማይችሉ ወይ ደግሞ ብቻቸውን መወሰን እንደማይችሉ ተረዱና የሚቸገሩበት ሁኔታ ገጠማቸው። እንግዲህ ከነዚህም መካከል ወደ ፋጣ ጋር መጥተው ዋድ በሚባል ቦታ እንደደረሱ እሳቸውና የቅርብ ረዳቶቻቸው ንጉሱን እንዋጋ ሲሉ አብዛኛው ሰራዊት ግን እንመለስ በማለቱ አዝነው አይናቸው እስኪቀላ ድረስ እንዳለቀሱ ከታሪካቸው እንረዳለን። የራሱን እውነት እዚህ ውስጥ እንግዲህ ፈልጉ፣ ጣልቃ አልገባም። ከዛ እንግዲህ አጼ ቴዎድሮስንም እንዲሁ ከሌላኛው ገጽ እናምጣ። አጼ ቴዎድሮስ ተብለው እንግዲህ የነገሱት ያው ካሳ ማለት ናቸው። ህልሙና የእድሜ ልክ ፍልሚያው የተጸነሰው ኢትዮጵያና ሱዳን ድንበር ላይ ነው። በሽፍትነት ዘመኑ ከግብጾች ጋር ሲዋጋ ድፍረትን እንጂ የጦር ስልትና ዘመናዊ መሳሪያን ያልታደለው የካሳ ሰራዊት በ1840 ደባርቅ በምትባል ስፍራ በህይወቱ ሽንፈትን ያላወቀው ካሳ ወታደራዊ ሽንፈት ቀመሰ። ያ ሽንፈት አይኑን ለገለጠለትና የወደፊት አቅጣጫውን አሰላስሎ የራሱን ኢትዮጵያ በልቦናው እንዲፈጥር አስቻለው። የቴዎድሮስ ኢትዮጵያ ስልጡን ስርዓት ባለው ሰራዊትና በዘመናዊ ጦር የምትጠበቅ እንዲሁም ቱርክን አሸንፋ ክርስትናን እስከ ኢየሩሳሌም ድረስ ዘምታ የምትጠብቅ ነች። የዕድሜ ልክ ጥረቱ የመኖርም የመሞትም ምክንያቱ ያቺ በልቡ የሳላት ኢትዮጵያው ነበረች። ይህንን የዕድሜ ልክ ምኞቱንና የህልሙን ኢትዮጵያ መጨንገፍ የመቅደላ አምባ ላይ ለመጨረሻ ጊዜ ለጠላቱ የእንግሊዝ ጦር መሪ ናፒየር ማለት ነው በጻፈው ደብዳቤ ጠቅሶት እናገኘዋለን። አዲሱ ትውልድ ሀሳብ ነው ሜዳው። ይህን ቃሉ ካሰላሰልነው ስለ ዛሬያችንም ስለ ማንነታችንም በጣም በብዙ የሚናገር ህመም ውስጡ አለበት። እንዲህ ይላል፣ የአገሬ ሰው ገብር ስርዓት ግባ ብዬ ብለው እምቢ ብሎ ተጣላኝ። እናንተ ግን በስርዓት በተገዛው ሰው አቸነፋችሁኝ። እኔን ወደውኝ የተከተሉኝ ሰዎች አንድ እርሳስ ፈርተው ጥለውኝ ሸሹ። ብትቃጧቸው ከሩጡ ሰዎች ጋር አልነበርሁም ይላሉ።
ጌታ ነኝ መስሎኝ ባልሰላ መድፍ ስታገል ውዬ ነው። ልብ ይነካላል፣ ያማላል። ማንነታችን ዛሬ በአፄ ቴዎድሮስ ስንፎክር በሳቸው ስንሸልል ከዛ ከተነሳ ነው። አንዱም ይሄ ማሳያ እንዲሆን ውትድርናው ስርዓት ባለው ከዛ እሳቸው ታስታውሳላችሁ አስረው ማስገድደው እያስገበሩ ምንም እያሉ መድፍ ተሞክራ ከሸፈችው መድፍ ጨምሮ በዛ ስርዓት ለመሰልጠን ሲነሱ ህልማቸው የሰለጠነ ሰራዊት መያዝ ነበርና ያኔ እሳቸውንም ከጎናቸው ርቀን ስርዓት መሸርሸር፣ ንጉሶች ባሉበት ዘመን ማቃጠል፣ ካለፉ በኋላ መደገስና እየየ ማለት መገለጫችን መሆኑን ግን የእሳቸው ቃል በጣም ያማል። ስርዓት ባለው ህዝብ ይላሉ። ጌታ ነኝ መስሎኝ በስርዓት ባለው አሸነፋችሁኝ ይላሉና ይነገዳል እንጂ ማንም ከጎናቸው ያልነበረበትን የሚገልጽ በጣም የሚያም እንዳልኳችሁ ታሪኩ በራሱ ስለሚናገር ልቀጥል ብዬ ብዙ ማሳያዎች ስላሉኝ ነው እንጂ ማንነታችንን ዛሬያችንንም ይገልጻል። ከትላንት እስከ ዛሬ ያለንበት አዙሪት ወታደር ሰራዊት ማለት ምን ማለት እንደሆነ ከአያያዛችን ከዛ ርቀን ስለ ሀገር ማውራታችንን የሚያሳብቅ ከስርዓት ተጣልተን የኖርን ከመንግስትነት ከውትድርና ርቀን ከሳይንሱ ርቀን ሽፍትነትን የመረጥን በሀገር ላይ መሸፈትን እንደ ጀግንነት የምናይ መሆናችንን ሁሉ ራሱን ችሎ ልናየው እንችላለን። አሁንም ልቀጥል ጽሁፉን። አንዳንዶች ደግሞ በልባቸው የሳሏትን ኢትዮጵያ የሚያገኙት ወደ ልጅነታቸው ተመልሰው ነው፣ ከትውስታቸው ውስጥ ነው። ሎሬት ጸጋዬ ገብረመድኅን ከአርበኛው አቡነ ጴጥሮስ ልብ ውስጥ የነበረችውን ኢትዮጵያ በግጥም ስሎልናል። አቡኑ በሎሬቱ አእምሮ ውስጥ ዳግም ነፍስ ዘርተው እስከ ሞት ድረስ ሊታመኑላት የወደዷትን ኢትዮጵያ ከልጅነታቸው ማህደር ውስጥ ሲፈልጉ ይታያሉ። በሕፃን እግሬ ሄባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ጥጃ ከግልገር ጋር ተቃቅፌ ያችን ነው ኢትዮጵያ የምላት እመብርሃን ረሳሻት? ያችን የልጅነት የምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጽዓት ያችን የልጅነት እናት እያለ ይቀጥላል። እንግዲህ የሎሬቱ በአቡነ ጴጥሮስ ውስጥ የሚያሳየን ማለት ነው። ሌሎች ደግሞ እንግዲህ ከሳቸውም አልፈን ይሄ በጣም ከምናውቀውና ከምንወደው ግጥም የተቀነጨበ ነው። ሌሎች ደግሞ ኢትዮጵያቸውን በጥያቄ ውስጥ ነው ሊያሳዩን የሞከሩት። ያኔው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ በነበረው ኢብሳ ጉተማ ማን ነው ኢትዮጵያዊ በሚል ግጥሙ ትውልዱን በጥብቅ ጠየቀ። በቅርብ ታሪካቸው ጥያቄውን በአደባባይ ጮክ አድርጎ የጠየቀው የመጀመሪያው ሰው ኢብሳም ሳይሆን አይቀርም። ግጥሟ ብዙዎች ጋር ከመድረሷን ባሻገር ትግል እስከ ማቀጣጠል ደርሳም ነበረ። እንግዲህ በግጥም ውስጥ ያለችው የኢብሳ ኢትዮጵያ ራሷን ከነባሪው ኢትዮጵያ ትርክት ውስጥ ፈልጋ ያጣችና በእኩልነት ኢትዮጵያዊ መባልን የምትቃትትም ነበረች። የአገር ፍቅር መንፈስ ያደረበት ሁሉ ማንነቱን ሳያውቅ በመንቀዋለሉ ማንኝ ብላችኋል መልሱን ቶሎ በሉ፣ እናንተ ወጣቶች ኢትዮጵያዊ ማን ነው? ገበሬው ነው ወይስ የመታው ሐሩሩ? ኢትዮጵያ ለእናንተ የማናት ሀገር? እንግዲህ ግጥሟ እንዲህ ትላለች። ያው ብዙ እማኞች መጥቀስ እንችላለን። አንዱ የነጋሶን ክቡር ፕሬዚዳንታችን የቀድሞ ፕሬዚዳንት ነፍሳቸውን ይማርና ዶክተር ነጋሶ ጊዳዳን ማንሳት እንችላለን። እንግዲህ ይህ ግጥም ሲቀርብ በአካል ተገኝተው ያደመጡት እንግዲህ ዶክተር ነጋሶ ጊዳዳ ያላሰቡት ነገር እንደገጠማቸው የዳንዲ መንገድ ዳንኤል ተፈራ መጽሐፍ ውስጥ ተጠቅሶ እናገኘዋለንና ግጥሟን በሰማው ሰሞን ይላሉ እሳቸው ከበዕደ ማርያም ህንፃዎች አካባቢ ወጣ ብዬ የአሁኗ ሶሻል ሳይንስ ህንፃ ሄድኩኝ ይላሉ። ለምን እንደሄድኩኝ አላውቅም። ሁለት ወጣቶች ቆመው የጋለ ክርክር ያካሂዳሉ። እማኝ ነበሩ። ደስ አይልም? ኢብሳ ጉተማና ዋለልኝ መኮንን ነበሩ። ዋለልኝ ድምፁን ከፍ አድርጎ ምንድነው ያንተ ግጥም? ኢትዮጵያን ልትከፋፍላት ነው እንዴ? ይለዋል። እንደ ዶክተር ነጋሶ ምስክርነት እንግዲህ ኢብሳን ለምን ኢትዮጵያዊ ማን ነው አልክ ብሎ የተቃወመው ዋለልኝ መኮንን ከዓመታት በኋላ ሁላችንም እንደምናስታውሰው የብሔር ብሔረሰቦች ጥያቄ በኢትዮጵያ በሚል ርዕስ
የኢብሳን ጥያቄ አድምቆ መፍትሄ ያለውን አክሎ አሰራጨው ማለት ነው ጽሁፉን። ያ እንግዲህ የዋለልኝ ጽሁፍ ብዙ ትችቶችና አድናቆቶችን ከማትረፉን ባሻገር የቀጣዩ ዘመን መመሪያ ለመሆንም በቃ ማለት ነው። ዋለልኝ እንግዲህ በጽሁፉ የገለጣት የሱ ኢትዮጵያ አህዳዊ ያለውን ስርዓት ገርስሳ በብዝሃ ቋንቋና ብዝሃ ማንነትን በሁሉም ብሔሮች እኩል መዋጮ የምትገነባዋን ኢትዮጵያ ነበረች። እንግዲህ ለአንዳንዶቹ ኢትዮጵያ የማይደረስበትና እንከን የለሽ መንፈሳዊ ስፍራ ሆና የተቀመጠች ናት። ለሌሎች ኢትዮጵያ ብሔራቸው ወይም ሃይማኖታቸው ናት። ለሌሎች ኢትዮጵያ ጠላታቸውና የነፃነታቸውም አጨናጋፊ ተደርጋ የምትሳል ናት። ለሌሎች የ100 ዓመት ኮረዳ ናት። ለአንዳንዶቹ ተሰርታ አልቃለች። ለሌሎቹ ገና አልተሰራችም። ሁሉም እንደ መልኩና እንደ ጣቱ አሻራ የራሱ ብቻ የሆነ ሀገር በልቡ ይዞ ሊያፈርስና ሊፈጥር ታግሎ አልፏል። የሀገር መሪዎች፣ የፖለቲካ ንቅናቄ ጀማሪዎች፣ የሃይማኖት አባቶች፣ የጦር መሪዎች፣ ምሁራንና የኪነ ጥበብ ሰዎች ሁሉ የየራሳቸውን ኢትዮጵያ ታምነው ባመኑት እውነት አልፈዋል። የመለስን ኢትዮጵያ ሳታውቂ በሱ ዘመን የዮሐንስን ኢትዮጵያ ትመጣልኛለች ብሎ መናፈቅ መጨረሻሽ ሐዘን ነው። የኃይለማርያም ደሳለኝን ኢትዮጵያ ሳትጠይቂ የመንግስቱ ኃይለማርያምን ኢትዮጵያ ብትናፍቂ የሚተርፍሽ መከፋትና ተከዳሁ ማለት ብቻ ነው። የመሪሽን ኢትዮጵያ ካላወቅሽ እንኳን ማገዝ እንቅፋትም መሆን አትችይም። ስለዚህ መሪሽን መመርመር አለብሽ። የአብይ ኢትዮጵያ የቷ ነች? የመሪሽን ኢትዮጵያ ካላወቅሽ እንኳን ማገዝ እንቅፋትም መሆን አትችይም። አሁን እንቅፋት ሆንበት ብለው አስበው በገዛ ሀገራቸው ላይ የገዛ ሀገራቸው ጡት ነካሽ፣ ድሏን ነካሽ፣ ብርሃኗን ነካሽ፣ ተስፋዋን ነካሽ ሆነው እንደመጡት ትግል የሚመስል ትግል የያዙ የማሸነፍም ግብ የሌለው ማለት ነው። ወደዛ የገባ ነው የመሪያችንንም የራሳችንን ኢትዮጵያ ጠንቅቆ ካለማወቅ የመጣ ይመስለኛል። አሁንም ብዙ ጣልቃ ሳልገባ በትንሹ የአብይን ኢትዮጵያ ልከተል። የአብይ ኢትዮጵያ እንግዲህ የተረከባት ኢትዮጵያ ማለት ነው ባልተጻፈ ሕግ ለዘመናት በሕዝብ ተወካዮች ምክር ቤት ውስጥ ሀገሪቷ እየተባለች ስትጠራ የኖረችው ኢትዮጵያ ስሟ ለመቁጠር በሚያዳግት መልኩ ፓርላማ ውስጥ ተደጋግሞ ተጠራ። ሳስታውሽ እንደሆነ ሰኞ መጋቢት 24 ቀን 2010 ዓ.ም የተሾመው አዲሱ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ያደረገውን ታሪካዊ ንግግር የኢትዮጵያን ስም ደጋግሞ እንዴት እንዳደመቀው መቼም አትዘነጊውም። ኢትዮጵያ ማህፀነ ለምለም ናት። ከፍ ባለ የሀገር ፍቅር መንፈስ ሰርክ የሚተጉ ልጆች አፍርታለች። የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን ሀገር፣ የሁላችን ቤት ናት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምፅ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። የብዙ ኢትዮጵያውያን አይኖች በደስታና በካሳ እንባ አረጠበው። መጪው ጊዜ ከኢህአዴግ ጋር ብሩህ ነው ይላል ተብሎ ሲጠበቅ የመጪው ጊዜ በኢትዮጵያችን የፍቅርና የይቅርታ ጊዜ ነው ብሎ ሀገሩን ምድሩን በተስፋ አረሰረሰው። መጪው ጊዜ በኢትዮጵያችን የፍቅርና የይቅርታ ጊዜ ነው። ውድ የሀገራችን ወጣቶች፣ ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የእናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባቸዋል። መደምደሚያው ደግሞ አንገታቸውን አስደፍተናቸዋል ተብለው የኖሩትን ሀገር ወዳድ ኢትዮጵያውያን ነፍስ የሚያለመልም ነበር። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ኢትዮጵያ በልጆቿ ጥረት ታፍራ
ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። ዶክተር አብይ አህመድ እንግዲህ የፓርላማ ንግግሩን ተከትሎ ኢትዮጵያን አፍቃሪነቱ በህዝብ ተመሰከረለት። ሌላው ቀርቶ ራሳቸውን የኢትዮጵያዊነት ሰጪና ነሺ አድርገው በሚቆጥሩት ጭምር ትክክለኛ ኢትዮጵያዊ ሲባል ተወደሰ፣ ተሞካሸ። ትላንት አባቶቻችን በመተማ በአድዋ በማይጨውና በካራ ማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት ሀገር አለችን። እኛ እድለኞች ነን። ውብ ሀገር፣ አኩሪ ታሪክ አለን። እኛ መነሻችንን እናውቃለን። በርካታ ዘመናትን የሚሻገር ታሪክ ያለው ታላቅ ሕዝብ ነን። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። አዲሱ ትውልድ ሀሳብ ነው ሜዳው። እሱ ኢትዮጵያን በልቡና በቃሉ ያዘላት አምኖባት ስለሆነ አልደከመውምና ቀጠለ። እሱ ፍቅሩ ከልቡ ነበርና ኢትዮጵያን በሄደበት ሁሉ መጥራት ሳይደክመው ፍቅራቸው የአፍ ነበርና እነመዳቢ ኢትዮጵያ ሲባል ደከማቸው። ስለዚህ ጎትተው ሊያወርዱት እያንዳንዱ እንቅስቃሴውን እየመዘዙ አንዴ ኢትዮጵያዊ፣ ሌላ ጊዜ ደግሞ ዘረኛ፣ ከዚያ ደግሞ ከሃዲ ይቀጥሉናም ዳግም ኢትዮጵያዊ መልሰው ሿሿ ተሰራን እያሉ መንገዳገድን መረጡ። ዶክተር አብይ ኢትዮጵያ ሲል የቴዎድሮስ ኢትዮጵያ ልትመጣልን ነው ብለው እየፈነደቁት፣ የሚኒሊክ ኢትዮጵያ ልትመጣብን ነው ብለው እየሰጉት፣ የኢሃፓን፣ የመኢሶንን፣ የኦነግን፣ የግንቦት ሰባትን ወዘተ ኢትዮጵያ እየተመኙ የፈነጠዙት ሁሉ እሱ እንዳሰቡት ሳይሆን ሲቀር ተከዳን ማለትን ጀመሩ። ሁሉም የኢትዮጵያ ፓርቲዎች የትዝታ ፓርቲዎች ናቸው። ደርግ ይፈጠርና ንጉሱ እንዳለ ይሞታል። ኢህአዴግ ይፈጠርና ደርግ እንዳለ ይሞታል። አሁንም ያለው እንደዛ ነው። ወደ ኋላ የሚሄድ የትዝታ ፓርቲዎች። ብዙዎቹ ብራይት ፊውቸር መፍጠር የሚያስችል አቅም የላቸው። ትናንትናችንን ጠግነን የተሻለ ነገር መፍጠር እንችላለን የሚል አቅም የላቸውም ይሉናል ጠቅላይ ሚኒስትሩ። እንግዲህ በብልጽግና ስልጠና ለአመራሮች የሚሰጡ ስልጠና ላይ ከተናገሩት የመዘዝኩት ነውና እንግዲህ የዘመናት ቂማችንን ይበቀልልናል፣ መሬታችንን ነጥቆ ይሰጠናል፣ እኛን ደግፎ እነሱን ኩሽ ያደርግልናል፣ የእኛን ባንዲራ ፈቅዶ የእነሱን ይከለክልልናል፣ ሕገ መንግሥቱን ቀዶ እነሱን አስገድዶ እኛን ደግሞ ያስደስታል፣ ክልል አፍርሶ የታሪክ መጽሐፍ ከልሶ ለእኛ እንዲመች አድርጎ ይሰራልናል ብለው የሚሊዮኖች መሪ የሆነውን ሰው በእነሱ ሰፈር ልክ ሀገሩን እንዲቀርጽ ሲጠብቁት እንደ ህልማቸው ባለመሄዱ ካደን አሉ። የእነሱን ኢትዮጵያ ሹመው የሌሎቹን ባለመሻሩ አሲረው የሰጡት የመሰላቸው ኢትዮጵያዊነት ሊገፉት ተንፈራፈሩ። ልፉ ሲላቸው የሱ ኢትዮጵያ በልቡ የታተመች ኢትዮጵያዊነቱም አብሮ ያደገ እንደሆነ መቻወቁ ብዬ ጠይቃለሁ። አብይ ኢትዮጵያን እንዴት ያያታል? ወደ መጨረሻ ላይ ሲሄድ እንግዲህ ሁለት እንደ ልጅና እንደ አባት ብዬ ያነሳሁት ንዑስ ርዕስ አለ። ኢትዮጵያን እንደ ልጅ። የአብይ ኢትዮጵያ አንቺና እኔ እንደምንስላት አይነት ኢትዮጵያ አይደለችም። እናቴ ነች፣ ምንም የሚስተካከል የላትም፣ አሳድጋኛለችና እንደፈለገችው አድርጌ ልጡራት ብሎ እጁን አጣጥፎ አይቀመጥም። ለአብይ ሀገሩ ልጁም ናት። የአብይ ኢትዮጵያ ልጅ ናት። እንደ ነፍሱ ይወዳታል። ግን የምትሰራው ሁሉ ልክ ነው፣ ጥፋት የለባትም ማለት እንዳልሆነም ያምናል። ትመከራለች፣ ትቃናለች፣ ትስተካከላለች፣ ታድጋለች። ልጁ ናትና በጉብዝናዋ በስኬቷ እንደሚኮራ ሁሉ ነውር ቢገኝባት መጨረሻ አያፍርባትም። ባጠፋቸው አይሸማቀቅም፣ በዕዳዋም አይማረርም። ግን ለወደፊት እድሏ ሲል ጥፋቷን ሁሉ ለማስተካከል ዕዳዋን ሁሉ ለማቃለል
ሌት ተቀን ይለፋላታል። ሁሉም ነገር ትናንትና ላይ ነው። ትናንትናችን ችግር አለው ማለት ነጋችንን ይወስናል ማለት አይደለም። ትናንት የተበላሸ ነገር አለ ማለት ነገ ይበላሻል ማለት አይደለም። ዛሬ ጠግነን ሊስተካከል ይችላል የሚል እምነት መፍጠር ያስፈልጋል ይሉናል ክቡር ጠቅላይ ሚኒስትሩ። አሁንም በብልጽግና ከፍተኛ አመራር ስልጠና ላይ ከተናገሩት ቃል በወሰድኩት ማለት ነው። የአብይ ኢትዮጵያ ልጁ ናትና ብትበድልም ይቅር እንድትል፣ ብትጣላ እንድትታረቅ፣ ቂም እንዳትሸከም፣ ቅራኔ እንዳታሳድር፣ የታላላቆቿን ጸብ እንዳትወርስ በብዙ ይጣጣራል። ምንም ድሃ ብንሆንም ኢትዮጵያችን ግን ከየትኛውም ሀገር እንዳታንስና እንዳይጎልባት ይለፋል። እድገቷን እያሰበ ወደፊት እንዳትቸገር ቋሚ ጥሪት ሊያፈራላት ያለ እረፍት ይተጋል፣ ይለፋል፣ ይሰራላታል። የሰጧት ክፉ ስም ስሟ ሆኖ እንዳይቀጥል በዓለም ፊት መጠሪያ የሚሆናትን ትክክለኛ መልኳን ለማውጣት አቧራዋን ይጠርጋል፣ አሻራዋን ያደምቃል። ለአብይ ኢትዮጵያ ልክ እንደ ሉሲ እንደ ድንቅነሽም ልንወስዳት እንችላለን። ሙሉ ሆና ባያገኛትም በራሱ ፈጥሮና ሰርቶ ጎደሏዋን ሞልቶ በክብር ያስቀምጣታል። የአብይ ኢትዮጵያ በልጅነቱ እንደተኛባት ያቺ መደብ አስታወሳችኋት? የመደብ አልጋውና ሲላክ እየነዳት በምናቡ እንደሚሄዳት የሽቦ መኪናው በአይኑ ብቻ የሚያያት ሳትሆን በአይነ ልቦናው ስሎ የሚያምናት ክስተቱ ናት። መሆን ካለባት አንሳ ከሆነ ማነሷ ላይ አይኑን አይተክልም፣ ትልቅነቷን ያልማል። እንደተኛባት መደብ መሬት ላይ ተነጥፋ እንደሆነ በአይነ ልቦናው ሰንደቋ ከፍ ብሎ ሀብቷ ተገልጦ በክብር አልጋ ላይ ያስቀምጣታል። ፈራርሳ ከሆነ በህልሙ ይጠግናታል። ዘማ እንደሆነ ደጋግፎ ያቆማታል። ተኳርፋ እንደሆነ ያስታርቃታል። ከዓለም ጋር እንድትስተካከል እንደ ልጅ ቶሎ ቶሎ እንድትማርለት ይተጋል። ልጁ ናት፣ አባት ነውና የተሻለ ነገር እንዲኖራት ተስፋዋንና የተስፋ መስሪያዎቿን በብዙ ሊያበረክት ይባክናል። ነገ ለሚረከቧት ልጆቿም አብዝቶ ይሰራታል። እነሱንም ለመስራት የሚሆነውን ነገር ሁሉ በየቦታው ያስጀምራል፣ ይከታተላል፣ በብቃትም ያስፈጽማል፣ ይጨርሳል፣ ያስመርቃል እያልኩ ቀጥላለሁ። የመጨረሻውን ርዕስ መዝዤ እንለያያለን። ለሀገር አብይ ለሀገር እንደ አባት አብይ እንግዲህ እንደ ማንኛውም ልጁን እንደሚወድ ሰው ለሀገሩ መጀመሪያ እንቅፋቷን መጥረግና ከመጥፋት ሊታደጋት ተንደረደረ። እንደምናውቀው መጀመሪያው ጉዞ አሁን እንደምናለቅሰው የብልጽግና ፍልሚያ እንደምንለው ወደ ኢህአዴግ ተንደረደረ። አንደኛ እንግዲህ ያደረገው በተበተነ ፓርቲው በኩል ኢትዮጵያን ሊበትኑ የነበሩትን ኢህአዴግን አፈረሰላት፣ የተዋሃደ ብልጽግናን ፈጠረ። በውስጥና በውጭ እየተበታተነውን ግንኙነቷን በመደመር በኩል ሰፍቶ ልዩነቷን ብቻም ሳይሆን አንድነቷንም እንድታከብር አደረጋት። ሶስተኛ ሀገር ውስጥ የተራራቀ መስሎ የተተከለውን የህዝቦች ትርክት ለማቀራረብ አካታች ሀገራዊ ምክክር እንዲደረግ ወሰነ። የተጠመዱ የጊዜ ፈንጂዎች የነበሩበትን የወሰን ጥያቄዎችን የሚፈታ ኮሚሽን አቋቋመ። ከሀገር ፍቅሩና ነገ የሚመጣውን ችግር ከመረዳት ደፈር ብሎ ያደሩ ጥያቄዎችን በማንሳት እንዲፈቱ፣ ቀሪዎቹም ሂደት ላይ እንዲገኙ አድርጓል። 5 የልዩነትና የቅራኔ ምንጭ የነበረውን የቋንቋ ጉዳይ ሁሉንም እኩል ለማድረግ በማቀድ 5 ቋንቋዎች ቢያንስ የፓርቲው የሥራ ቋንቋ እንዲሆኑ በፖሊሲ ደረጃም በሂደት እንዲጸድቁ አድርጓል። ለዘለቄታውም በቴክኖሎጂ የቋንቋ ጥያቄ ለመመለስ በኤአይ በኩል ዘመን አመጣሽ መፍትሄም እየተሞከረ መሆኑን እናውቃለን። 6 መጪውን ዘመን በማሰብ የሚወዳት ሀገሩ ከጨውም ከመጠጥ ውሃም በረከት ተካፋይ እንድትሆን እየተጣጣረ ብዙ ተጉዟል። የተወሰዱባትን በርና መስኮቶች በሰላም ለማስመለስም እየተጣጣረ ነው።
ከባዶቹ ታሪክ የማይረሳቸው የሁለት ውሃዎች ጥያቄ ማለት ነው። 7 የልጁን እርቃን ሊያለብስ አረንጓዴ መጎናጸፊያ በየዓመቱ በሪከርድ ደረጃ እያስተከለ ቀጥሏል። ጠላት እንዳይበዛባት በዲፕሎማሲው መስክ መሰረት ያለው ስራ ተጀምሮ እያየን ነው። በተለይም ኢትዮጵያ ከጎረቤቶቿ ጋር እስከ መዋሃድ የደረሰ ሰላማዊ ቅርርብ እንዲኖራት ከፍተኛ ጥረት እያደረገ ነው እያልኩ ቀጥላለሁ። እንግዲህ ያው እንደምታውቁት መጽሐፉ ከዓመታት በፊት ቀድሞ ያለቀ መሆኑን ታሳቢ እያደረጋችሁ ማለት ነው። እንግዲህ በብዙ ወደ ተለያዩ አቅጣጫዎች የወሰደንን ጽሁፍ በዚህ መልኩ አጋራዋችሁ። ምናልባት ቢያግዙ ካልናቸው ምስሎች ጋር ጨምረን አክለን ጽሁፉን እንደረዳ አጋራናችሁ። ዛሬ ምንም ባንል እንመርጣለን። እንዲህ ያሉ ጽሁፎች እንዲህ ጥያቄ የሚያጭሩ ወደ ተሻለ ማሰላሰል የሚወስዱን ወደ ሰላማዊ መስተጋብር ሊወስዱ ይችላሉ ያልናቸው ሀሳቦችና ጥያቄዎችንም ማጫር የምንፈራቸው ነገሮችን በድፍረት በመጠየቅ ከግልብነት ይልቅ በእውቀት የምትገነባም የልጆቻችን ሀገር እንድትሆን በማሰብ ነው። እንዲህ ማጋራታችንን እንቀጥላለን። ሰላማዊ ጋዜጠኝነት፣ ሰላማዊ ሀገር፣ ሰላማዊ ሀሳብ ማዋጣት የእያንዳንዳችን ድርሻ ነው ብለን እናምናለን። ለዛሬ ሀሳቡን ሳንበርዝ ጥያቄውን ለእናንተ ትተን የየራሳችሁን ኢትዮጵያ እንድትጽፉ፣ እንድትስሉ፣ እንድትጠይቁ፣ ለየራሳችሁ ኢትዮጵያ እንድትሰሩ፣ ለየራሳችን ልጆች የምናወርሳትን ኢትዮጵያ እንድናስብ የመሪዎቻችን ኢትዮጵያ ማናት? ትግል ላይም ያለን ከሆን ምንፈጥራት ኢትዮጵያ ምን አይነት ናት? የመሪያችን ኢትዮጵያስ ምን አይነት ናት? የሁላችንም ኢትዮጵያስ ምን ትመስላለች? ጥያቄውንም መልሱንም እንግዲህ በልቦናችን ያሳድር። በሰላም ማሰላሰል፣ በሐሳብ መሸናነፍ፣ በሐሳብ መታገል በብዙ የናፈቃት ሀገር ነች። እንዲህ ያሉ ጉዳዮች እሱን ካጫሩ ብለን ነው። ግን በዚህ የጽሁፍ መንፈስ ላይ ምንም አይነት ማብራሪያ ባናክል ወይም ባላክል እመርጣለሁ። ሀሳብ ሜዳ ለአብሮነታችሁ ታመሰግናለች። ልክ እንደ ሰሞኑ ደጋግማ እየመጣች ሰላማዊ ሀሳቦችን፣ ሰላማዊ መዋጮዎቿን ትቀጥላለች። የሰላም ጋዜጠኝነት መርሃችን ነው እንላለን። እንግዲህ ከዛሬው መንፈስ ተውሰን ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ኢትዮጵያ ለዘላለም ትኑርልን። በእኔና በእናንተ ጥረት ተከብራ ለዘላለም ከመኖር የሚያግዳት አንዳች ኃይልም የለም ብለን እንላለን። ለአብሮነታችሁ ደጋግሜ አመሰገንኩ። የየራሳችንን ኢትዮጵያ እንፈልግ፣ እንጻፍ፣ እንጠይቅ። ቸር ቆዩ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።